በሰው ልጅ ህይወት ውስጥ ካሉ እስር ቤቶች ሁሉ እጅግ አስፈሪው በድንጋይና በብረት የታጠረው ሳይሆን በንቃተ ህሊናችን ጓዳ የተገነባው ያለፈው ታሪክ ሰንሰለት ነው። ይህ ሰንሰለት ድምፅ የለውም፣ አይታይም። ነገር ግን እያንዳንዱን እርምጃችንን ወደ ኋላ የመጎተት እያንዳንዱን አዲስ ተስፋችንን የማጨለምና ማንነታችንን በትናንትናው ስህተት የመቅበር አቅም አለው። ትናንት የተናገሯችሁ እነዚያ መርዛማ ቃላት ዛሬ በውስጣችሁ እንደ መዝሙር ይደጋገማሉ። አትችሉም ተብላችሁ ነበር፣ ዛሬ ያ ቃል አልችልም ወደሚል የሽንፈት ማንነት ተቀይሮ መንገዳችሁን ዘግቶታል። እናንተ አይገባችሁም ተብላችሁ ነበር፣ ዛሬ ስኬት በደጃችሁ ሲቆም እኔን አይመጥነኝም ብላችሁ እንድትሸሹ አድርጓችኋል። ባለፈው ህመማችሁ የተነሳ ዛሬ መጠንቀቅ ሳይሆን መፍራት ውስጥ ገብታችኋል። ያ የተከዳችሁበት ስሜት ዛሬ ለታማኝ ሰው ልባችሁን እንዳትከፍቱ አጥሮባችኋል። ያ የከሰራችሁበት ስራ አዲስ እድል እንዳትሞክሩ ወኔ ያሳጥቷችኋል። ብዙዎቻችን የራሳችንን የሽንፈት ታሪክ እንደ ቅርስ በልባችን ሙዚየም ውስጥ አስቀምጠነዋል። በየቀኑ ያንን የቁስል ታሪክ እናጸደዋለን፣ እንደገና እናነባዋለን፣ በቁጭትም እናወሳዋለን። ለመሆኑ በገዛ ህይወታችሁ ላይ እንደ እንግዳ ሆናችሁ ታውቃላችሁ? በገዛ ኑሯችሁ ላይ ስደተኝነት ተሰምቷችሁ ያውቃል? ይህ የታሪክ ምርኮኝነት ይባላል። የታሪክ ምርኮኛ ማለት ዛሬ ላይ ቆሞ ሀሳቡ ግን ወደ ኋላ የቀረሰው ማለት ነው። የታሪክ ምርኮኛ ስትሆኑ አእምሯችሁ የውድቀቶቻችሁ ሙዚየም ይሆናል። ያኔ የተሸነፋችሁባቸውን፣ ያኔ የተናቃችሁባቸውን፣ ያኔ የተከዳችሁበትን አጋጣሚ እንደ ውድ ቅርስ እየደጋገማችሁ ትጎበኙታላችሁ። ምርኮኝነት የሚጀምረው ትናንትን ስታመልኩ ነው። ውድቀታችሁን እንደ ቅርስ ደጋግማችሁ ታጸዱታላችሁ። በቁስላችሁ ላይ ደጋግማችሁ እጃችሁን ትጭናላችሁ። ያኔ እንዲህ ባልኩ ኖሮ፣ ያኔ ባልሄድኩ ኖሮ በሚሉ የጸጸት ቃላት ራሳችሁን ትገርፋላችሁ። በቃ ትናንት መጽሐፍ እንጂ ቤት አይደለም። አንብባችሁ ገልጹ ልትገለብጡት እንጂ በውስጡ ልትኖሩበት አይገባም። ምርኮኛ ሰው ታሪኩን እንደ ማንነቱ ይቆጥረዋል። እኔ የወደኩ ሰው ነኝ ይላል። እኔ የተከዳው ሰው ነኝ ይላል። በቃ በፍጹም ተከድታችሁ ነበር እንጂ የተከዳችሁ አይደላችሁም። ወድቃችሁ ነበር እንጂ የወደቃችሁ አይደላችሁም። የደረሰባችሁን ድርጊት ወደ ማንነታችሁ አስቀይሩት። ገና በልጅነታችሁ አትረቡም ተብላችሁ ይሆናል። በቤተሰብ መሃል እንደ ገሌ ያልሆንሽም አልሆንክም እየተባላችሁ በንጽጽር ጅራፍ ተገርፋችሁ ይሆናል። ያ ያጋጠማችሁ መገፋት ድርጊት ነበር። ያን የተናገሯችሁ ቃላት የተናጋሪዎች አስተሳሰብ ልክ እንጂ የእናንተ የነፍስ ጥልቀት አይደለም። ያን የጎደለው ፍቅር እንጂ እናንተ አይደላችሁም። ሰዎች ስላላዩአችሁ ብቻ የማትታዩ ናችሁ ማለት አይደለም። ሰዎች ስላልወደዷችሁ ብቻ ለፍቅር የምታንሱም አይደላችሁም። የእነሱ አለማድነቅ የእናንተን ቦታ አይቀንሰውም። ክብራችሁ በሰዎች እውቅና ላይ መንጠልጠል የለበትም። አንድ ሰው ከእናንተ ህይወት ስለወጣ የእናንተ ህይወት ባዶ አይሆንም። መምጣቱ ክስተት ነው፣ የእናንተ መኖር ግን እውነት ነው። የሌላው ሰው ክህደት የእናንተን ክብር ሊነካ አይገባም። እርሳሱን የሰረቃችሁ ሰው ሌባ እንጂ እናንተ ድሃ አይደላችሁም። ልባችሁ ተሰብሮ ይሆናል፣ ነፍሳችሁ ግን ሙሉ ነው። መከዳትን እንደ ትምህርት ውሰዱት እንጂ እንደ ማንነት አትላበሱት። ስህተት ማለት አልችልም ማለት አይደለም። ስህተት ማለት በዚህ መንገድ አይሆንም የሚል የተፈጥሮ ምልክት ነው። ሳይንቲስት በቤተ ሙከራ ውስጥ 1000 ጊዜ ተሳስቶ አንድን እውነት ወይም ግኝት እንደሚያገኝ ሁሉ እናንተም በህይወት ላቦራቶሪ ውስጥ የራሳችሁን ስህተት ለትልቅ ጥበብ የተከፈለ የመግቢያ ክፍያ ነው። ስህተታችሁ ትምህርት ቤት ሆኖ ካገለገላችሁ ሀብት ነው። ቤት ሆኖ ካስቀመጣችሁ ግን መቃብር ነው። በትናንትናው ስህተት ላይ ዛሬ መኖር ማለት የሞተን ተክል ውሃ ማጠጣት ማለት ነው። ብዙ ጊዜ ስህተቶቻችንን ቤት የምናደርገው ራሳችንን መቅጣት የመፍትሄ መንገድ ስለሚመስለን ነው። ያለፈው ስህተታችሁ ላይ ቤት ሰርታችሁ ስትቀመጡ አሁናችሁ ይባክናል፣ ነጋችሁም ይጨልማል። ስህተታችሁ ትምህርት ቤት ከሆነ ግን ደወሉ ሲደወል ትወጣላችሁ፣ ትምህርቱን ትወስዳላችሁ፣ ክፍሉን ትዘጋላችሁ፣ ወደ ቀጣዩ የህይወት ደረጃ ትሸጋገራላችሁ። ማንም ሰው ትምህርት ቤት ውስጥ እድሜ ልኩን አይኖርም። እናንተም በስህተቶቻችሁ ውስጥ እድሜ ልካችሁን አትቀመጡ። ስህተት ሊታለፍ የሚገባው ድልድይ እንጂ ሊኖርበት የሚገባ ደሴት አይደለም። በዚህ የዲጂታል ዘመን ዓለምን የምናየው በስክሪን ሆኗል። በማህበራዊ ሚዲያ የምናያቸው ምስሎች ሁሉ የምርም እውነት አይደሉም። እነሱ የተመረጡ ቅጽበቶች ናቸው። ሰዎች ለዓለም የሚያሳዩት የህይወታቸው ምርጥ ክፍል ያሸነፉበትን ቀን በውድ ልብስ የታጀ
የሚያጅበውን ፈገግታቸው ነው። ታዲያ እኛ የምናደርገው ትልቁ ስህተት የሌላውን ሰው የውጭ ገጽታ ከኛ የውስጥ ትግል ጋር መወዳደራችን ነው። እነሱ ፎቶ ላይ ሲስቁ የራሳችንን እንባ እናስባለን። እነሱ አሸንፍ ያለው ሲሉ እኛ የራሳችንን ድካም እናያለን። ነገር ግን አትርሱ፣ ከካሜራው ፊት የሌለውን ጭንቀት፣ ከስክሪኑ ጀርባ ያለውን ውድቀትና በምስሉ ስር የተደበቀውን ባዶነት አታውቁም። የሌላው ሰው ፊልም ከእናንተ እውነታ ጋር አታነጻጽሩ። የእነሱን የአሸናፊነት ጩኸት ሰምታችሁ የእናንተን የዝምታ ትግል ዋጋ አታሳጡት። በሰው ካርታ የራሳችሁን ሀገር መፈለግ አቁሙ። የሌላው ሰው ስኬት የእናንተ ውድቀት አይደለም። የሌላው ሰው ፈጣን እርምጃ የእናንተን ዝግታ አያሳንሰው። እያንዳንዱ ሰው የተሰጠው የመነሻ ነጥብና የመድረሻ ግብ ይለያያል። ለሌላው ሰው ቀኝ የሆነው መንገድ ለእናንተ አደገኛ ሊሆን ይችላል። ንስር በሰማይ ላይ ሲቀዝፍ አሳ ነባሪው በውቅያኖስ ጥልቀት ውስጥ ይዋኛል። ንስሩን ለምን አልዋኘህም፣ አሳ ነባሪውን ለምን አልበረርክም ብሎ የሚጠይቀው የለም። እናንተም የራሳችሁ ሰማይ፣ የራሳችሁ ውቅያኖስ አላችሁ። በሌላው ሰው መለኪያ የራሳችሁን ርዝመት አትለኩ። ብዙዎች ጓዳቸውን ይጠላሉ፣ ከብቸኝነታቸው ይሸሻሉ። በሰዎች ጫጫታና በውሸት ሳቅ ውስጥ ተደብቀው የውስጥ ቁስላቸውን ሊረሱ ይጥራሉ። እውነተኛ ማንነታችሁ የሚሰራው በጓዳ ውስጥ ነው። በዛ ማንም በሌለበት ሰዓት ራሳችሁን አይዞኝ ስትሉ፣ የወደቀ ማንነታችሁን አንስታችሁ ስታበረቱ፣ ተስፋ ስትቆርጡ፣ ከባዶነታችሁ ተስፋን ስታዩ፣ ያኔ እውነተኛ ማንነት መስራት ይጀምራል። ዓለም አድናቆቷን የምትሰጠው ለሚታየው ውጤት እንጂ ለተከፈለው ዋጋ አይደለም። ጓዳችሁ ማለት ማንም ሳያችሁ፣ ማንም ሳያጨበጭብላችሁ ብቻችሁን ከጭንቀታችሁ ከለውጣችሁ ጋር የምትታገሉበት ቦታ ነው። በዚህ በችኩሉ ዘመን ሁሉም ሰው ፈጣን ስኬት ይፈልጋል። ሳይሰሩ ማጨድ፣ ሳይለፉ መክበር፣ ሳይሮጡ ቀድሞ መገኘት አማላይ ትርክት ሆኗል። እናንተ ግን በጓዳችሁ ውስጥ በትዕግስት ስትሰሩ ጊዜ በከንቱ እየባከነ ነው ብላችሁ አትስጉ። ብዙዎቻችን አይሆንም የሚል ቃል ሲነገረን ልክ እንደ ጦር ልባችን እንደሚወጋ ጥቃት እንቆጥረዋለን። ብዙዎቻችን አይሆንም የሚል ቃል ሲነገረን በጣም እንደ ከባድ ጥቃት እንቆጥረዋለን። ውድቅ ተደረግኩ ስንል ብቃት የለኝም ብለን እናዝናለን። አንድ በር ሲዘጋ ያ በር ለእናንተ ስላልተሰራ ነው። መንገዱ የታገደው እንድትቆሙ ሳይሆን ወደ ትክክለኛው አቅጣጫ እንድትዞሩ ነው። ውድቅ መደረግ መገፋት ሳይሆን ካልተገባ ቦታ መታገድ ነው። ዛሬ አይሆንም ያሉን ሰዎች ነገ ለሚገባን ትልቅ ዕድል መንገድ እየከፈቱልን ነው። ዓለም የምታምናችሁ እናንተ ለራሳችሁ በታመናችሁበት ልክ ነው። ሰዎች እናንተን የሚመለከቷችሁ እናንተ ራሳችሁን በምታዩበት መነጽር ልክ ነው። በውስጣችሁ እኔ ደካማ ነኝ፣ እኔ ዕድለ ቢስ ነኝ የሚል ትርክት ይዛችሁ ዓለም ክብር እንድትሰጣችሁ አትጠብቁ። ቃላት ዘር ናቸው። አልችልም ስትሉ ተሸናፊነታችሁን አምናችሁ እየተቀበላችሁ ነው። ይገባኛል፣ እችላለሁ፣ እሻገራለሁ ስትሉ ግን የአሸናፊነት ወኔን ትላበሳላችሁ። ሰዎች ስለ እናንተ ብዙ ይላሉ። አንዳንድ የሚያሞግሷችኋል፣ አንዳንድ የሚያኮስሷችኋል። ነገር ግን የሰዎች ቃላት እንደ ንፋስ ነው። ንፋሱን መያዝ አትችሉም፣ በንፋስ ላይም ቤት መስራት አትችሉም። በሰዎች አፍ ውስጥ የሚኖር ማንነት የወረቀት ቤት ነው። ንፋስ ሲመጣ ይበተናል፣ ዝናብ ሲመጣ ይሟሟል። እናንተ ግን በራሳችሁ አለት ላይ ታሪካችሁን አስቀምጡ። ሰዎች ወርቀዋል ሲሏችሁ እናንተ ለጥንካሬ እያረፍኩ ነው በሉ። ሰዎች ተሸንፈዋል ሲሏችሁ እናንተ ለታላቅ ዝላይ ወደ ኋላ እያፈገፈኩ ነው በሉ። የትርጉሙ ባለቤት እናንተ ናችሁ። የእናንተ ህይወት ድራማ አይደለም። ሰዎች ተመልካች እንጂ ዳኛ እንዲሆኑ አትፍቀዱላቸው። በዝምታ ውስጥ የምታወሩት የውስጥ ንግግር ከሺህ ሰዎች ጩኸት በላይ ጉልበት አለው። ታሪክን ማደስ ማለት ትናንትና መርሳት ማለት አይደለም፣ ትናንትን ማሸነፍ ማለት ነው። ኔልሰን ማንዴላ ከ27 ዓመት እስር በኋላ የወጡት የእስረኝነት ታሪካቸውን ይዘው ሳይሆን የሀገር አባት የመሆን ታሪካቸውን አድሰው ነው። አብርሃም ሊንከን በደርዘን የሚቆጠሩ ውድቀቶችን አሳልፎ ታሪኩን ያደሰው ግን በሽንፈቶች ሳይሆን በጽናቱ ነው። ታሪካችሁን የምታድሱት በመጀመሪያ በንግግራችሁ ነው። የምትጠቀሟቸው ቃላቶች የህይወታችሁ ቀለሞች ናቸው። አምልጦኛል የሚለውን ቃል ሰርዙና ተምሬበታለሁ በሚል ተኩት። ታላላቅ ሰዎችን አስቡ። እነሱ በህይወታቸው አልተገፉም፣ አልተራቡም፣ አልተከዱም። በፍጹም እነሱም እንደናንተ በሳት ተፈትነዋል። ነገር ግን ልዩነቱ እዚህ ጋር ነው። እነሱ ህመማቸውን ወደ ታሪክ ቀይረውታል። ማህተመ ጋንዲ፣ ኔልሰን ማንዴላ ወይም ማያ አንጄሎን ብንመለከት ከደረሰባቸው ግፍ ይልቅ የቆሙበት ዓላማ ይበልጣል። ስለ ስቃያችሁ ለሁሉም ማውራት ዋጋችሁን ያረክሰዋል።
የሰዎች ሐዘኔታ ግብር ሳይሆን ምጽዋት ነው። ቁጥብ ሁኑ። ህልማችሁን በዝምታ አብስሉት፣ ወደ ጥበብ ቀይሩት። በታሪክ ውስጥ ስማቸውን በወርቅ ቀለም የጻፉ ታላላቅ ሰዎች የሚጋሩት አንድ እውነት አለ። በቃ ህመማቸውን ወደ ኃይል ቀይረውታል። በደል አንዳንዴ እንደ ድንገተኛ ዝናብ ነው። ሳናስበው ሳንዘጋጅ ይመጣል፣ ያረጥበናል፣ ያቆሽሸናል። የደረሰባችሁን በደል አልመረጣችሁትም። ያ የእናንተ ጥፋትም አይደለም። ነገር ግን ያንን በደል እንደ ካፖርት ደርባችሁ እንደ ስማችሁ ተለጥፎባችሁ እንዲኖር መፍቀድ ግን የውስጥ ነፃነታችሁ ውሳኔ ነው። ጊዜ እንደ ወንዝ ተጓዥ ነው፣ ወደ ኋላ አይመለስም፣ አይቆምም። ነገር ግን ለተበዳይ ስነ ልቦና ጊዜው ቆሟል። ሰዓቱ የቆመው በደሉ በደረሰበት፣ ልቡ በተሰበረበትና ክብሩ በተነካበት ያች ሰከንድ ላይ ነው። ታላላቅ ሰዎች ጊዜያቸውን ይገዛሉ እንጂ በጊዜ አይገዙም። መከራው ሲመጣ በመከራ ውስጥ አልፎ ይወጣሉ እንጂ እዚያው አይቀመጡም።